ሰላም ተማሪዎች እንደምን አላችሁ? ጸደኒያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 9 ባዮሎጂ ዩኒት 6 ኢኮሎጂካል ሌቭልስ ወይም ደግሞ የስነ ምህዳር ደረጃዎች የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ደግሞ ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። የዚህ ቪዲዮ እንግዲህ ዋነኛ ዓላማ የሚሆነው is to describe the ecological levels ነው። በስነ ምህዳር ውስጥ የምናገኛቸው የተለያዩ ደረጃዎች አሉ፣ ስለነሱ ማብራራት ነው። ቀድመን አክቲቪቲ 6.5ን ብንሰራ ኢትስ አ ጂግሳው ግሩፕ ወይም ደግሞ ኮላቦሬቲቭ ለርኒንግ ነው። ይህም በህብረት የምትማማሩበት አክቲቪቲ ነው። ምን ይላቸው? what are ecological levels? ecological levels ምንላቸው ምንድን ናቸው? እሱን ከተወያያችሁ በኋላ you summarize the properties of these different ecological levels and present the results to your classmates። የነዚህ የተለያዩ ecological levels ውስጥ የምናገኛቸው በየደረጃዎቹ የምናገኛቸውን ባህሪያት ታብራሩና ለየክፍል ጓደኞቻችሁ ታቀርባላችሁ። ስንሰራው የመጀመሪያው ደረጃ is individual የምንለው ደረጃ ነው። በኢኮሎጂካል ሌቭልስ ውስጥ it's a single organism ነው። ለምሳሌ አንድ ምሳሌ ብንወስድ አንድ ህይወት ያለውን ነገር አሳን ብንወስድ አንድ አሳ ብቻዋን ኢንዲቪጁዋል ነው ምንላት አይደለም። it focuses on adaptation and survival strategies። እቺ አሳ እንዴት በዛ ባለችበት አካባቢ ተላምዳ እና ደግሞ የመቆየት ነገሯን ወይም ስልቷን የምታራምድበት ሁኔታ ነው የሚኖረው as individual ስትሆን ማለት ነው። በዛም ስነ ምህዳር ደረጃ ውስጥ በኢኮሎጂካል ሌቭልስ ውስጥ ደግሞ በሁለተኛ ደረጃ የምናገኘው is population የምንለውን ደረጃ ነው። it's a group of individuals of the same species in a specific area። በአንድ በተወሰነ ቦታ ላይ የሚኖሩ ተመሳሳይ ዝርዮች ስብስብን ነው። እነዚህ ኢንዲቪጁዋሎችን ስብስብ ማለት ነው። ስለዚህ ቅድም አንድ አሳ አይተን ነበረ። ብዙ አሳዎች ሲሆኑ ተመሳሳይ ዝርያ የሆኑ ብዙ አሳዎች በአንድ ቦታ ላይ ሲኖሩ ያንን ደረጃ ነው this population የምንለው። ፕሮፐርቲውን መገለጫ ባህሪውን ብናይ የራሳቸው የሆነ መጠን፣ የግሮውት ሬት የእድገት ፍጥነት እና ደግሞ ጄኔቲክ ዳይቨርሲቲ ይኖራቸዋል ማለት ነው። የሚይዙት የዘር ሀረግ መረጃዎች ብዝሃነትም በዛው ልክ ይጨምራል። በሶስተኛ ደረጃ ላይ የምናገኘው ኮሚኒቲ ነው በኢኮሎጂካል ሌቭልስ ውስጥ። እነዚህ ደግሞ all populations of different species in a specific area ነው ኮሚኒቲ ብለን የምንጠራው ደረጃ። የተለያዩ ፖፕሌሽኖች የተለያዩ የራሳቸውን የቻሉ ዝርዮች ስብስብ አንድ ላይ ሲሆን ማለት ነው። እዚህ ጋር እንደምታዩት እጽዋት ራሳቸውን የቻሉ ስብስቦች አሏቸው። በውቅያኖስ ውስጥ የምናገኛቸው ጄሊ ፊሾች ራሳቸውን የቻሉ ዝርዮች ናቸው። አሳዎች ራሳቸውን የቻሉ ዝርዮች ናቸው። እነዚህ የተለያየ ዝርያ ያላቸው በብዙ ቁጥር የሚገኙ ፖፕሌሽኖች በአንድ ላይ በአንድ ቦታ ሲኖሩ ያንን ነው this community የምንለው ማለት ነው። መገለጫው ደግሞ property is species interaction ይኖራል። አንዱ ዝርያ ከሌላው ዝርያ ጋር የሚኖረው መስተጋበር አለ። it could be in the predation የአዳኝና የታዳኝ competition የውድድር ወይም የፉክክር እንዲሁም diversified የመሆን የብዝሃነትና stable የመሆን መገለጫዎች ሊኖሩት ይችላሉ ማለት ነው የኮሚኒቲ የምንለው የኢኮሎጂካል ሌቭል። በአራተኛ ደረጃ ላይ የምናገኘው ደግሞ is the ecosystem ወይም ስነ ምህዳር የምንለው ደረጃ ነው። it includes communities and abiotic factors ማለት ነው። እዚህኛው ላይ ደግሞ ምን ይጨመራል ማለት ነው? የተለያዩ ኮሚኒቲዎች ከአካባቢያቸው ካሉ abiotic ፋክተሮች ጋር እንደ ውሃ፣ እንደ ሶይል፣ እንደ ኤር ካሉ ፋክተሮች ጋር ተካተው የምናገኛቸው ነው ማለት ነው። እዚህ ጋር እንደምታዩት አንዲት አሳ ነበረች እንደ ኢንዲቪጁዋል። ከዛ ብዙ አሳዎች ኖሩ። ከዛ እነዛ ፖፑሌሽኖች ደግሞ ሌሎች ደግሞ በዛ በውሃ ውስጥ የሚኖሩ እንደ እጽዋት፣ ሌሎች ጄሊፊሽ የመሳሰሉ የአሳ ዝርዮች አንድ ላይ ሆነችና ኮሚኒቲ ተሰራልን። ከዛ ከኮሚኒቲ በኋላ ኢኮሲስተም ስነ ምህዳር ሲሆን ሌሎች እንደ ውሃ እነዚህ አሳዎቹ ወይም ደግሞ ኮሚኒቲ የሚኖሩበት ኤባዮቲክ ፋክተር ውሃው ውሃ ውስጥ ያለውን አፈርና ድንጋዮች ህይወት የሌላቸው ነገሮችን ይጨመራሉ ማለት ነው በስነ ምህዳር ደረጃ ላይ። ስለዚህ ምን አይነት ፕሮፐርቲ ነው ያለው? ኢነርጂ ፍሎ ያደርጋል። ኃይል ከአንዱ ወደ አንዱ የኃይል ፍሰት ይኖራል። ኒውትረንቶች ሪሳይክል ያደርጋሉ ወይም የንጥረ ነገሮች ዑደት ይኖራል እና ፕሮዳክቲቪቲም ይኖራል ማለት ነው በዚህ አይነት የስነ ምህዳር ደረጃ ውስጥ። በኢኮሎጂካል ሌቭልስ አምስተኛ ደረጃ ላይ የምናገኘው is the biosphere ነው። biosphere ደግሞ is the global sum of all ecosystems ማለት ነው። እነዚህ እስካሁን ያየናቸው የተለያዩ አይነት የስነ ምህዳር አይነቶች አሉ። የነዚህ ስነ ምህዳሮች በሙሉ አንድ ላይ ቴሪስቴሪያል ኢኮሲስተሙም አኳቲክ ኢኮሲስተሙም ውሃማም የሆነውም ሆነ የብሳዊም የሆነው
ምድራዊ የሚሆነው የስነ ምህዳር አንድ ላይ ሆኖ የምናገኘውን ህይወት ክበብ ነው ማለት ነው ባዮስፌር የምንለው። ኢኮሎጂስት ስተዲ ኢንዲቪጁዋል ኦርጋኒዝምስ የስነ ምህዳር ተመራማሪዎች አንድ ኢንዲቪጁዋል የሆነ ህይወት ያለውን ነገር ነው የሚያጠኑት። they study the relationship among organisms of the same species በአንድ ዝርያ ውስጥ ያሉ ህይወት ያላቸው ነገሮች እርስ በእርስ ያላቸውን ዝምድና ያጠናሉ። እንዲሁም ደግሞ the connection among organisms of different speciesዎች በተለያዩ ዝርያዎች መካከል ያለውን ደግሞ ሪሌሽን ወይም ዝምድናንም መስተጋብርንም ያጠናሉ። በተጨማሪም they also study the effects of abiotic factors on species that live together እነዚህ የተለያዩ abiotic factors አሉ ብለናል ቀደም ብለን። እነዚህ abiotic factorsም በእነዚህ በተለያዩ ዝርያዎች ላይ ያለውን ተጽዕኖንም ያጠናሉ። so to make it easier to examine all of this biotic and abiotic interactions እነዚህን ህይወት ያላቸውና ህይወት የሌላቸው ነገሮች በስነ ምህዳር ውስጥ የምናገኛቸው ህይወት ያላቸውና ህይወት የሌላቸው አካላት ያላቸውን መስተጋብር ሲያጠኑ ቀላል እንዲሆንላቸው ኢኮሎጂስትስ ወይም የስነ ምህዳር ባለሙያዎች አጥኚ ተመራማሪዎች have organized the living world into levels ማለት ነው። እንዲቀላቸው የተለያየ ደረጃዎችን አበጅተዋል ማለት ነው፣ አደራጅተዋል ማለት ነው ለማጥናት እንዲቀላቸው። እነዚህም ደረጃዎች ቀደም ብለን በአክቲቪቲው እንዳየናቸው the levels are organism by itself ራሱ ኦርጋኒዝሙ ያ ህይወት ያለው ነገር እንደ ኢንዲቪጁዋል፣ ፖፑሌሽን ከዛ የሱ አይነት ተመሳሳይ የሆኑ ዝርያዎች ስብስብ በአንድ አካባቢ ሲኖሩ ፖፑሌሽን and communities የተለያዩ ዝርያዎች ደግሞ በአንድ ላይ ሲሰበሰቡ ኮሚኒቲ ያልነው ኢኮሲስተምስ እነዛ ህይወት ያላቸው ነገሮች ከሌሎች ህይወት ከሌላቸው ነገሮች ጋር ያላቸውን ሪሌሽን ደግሞ ጨምሮ ያለው ደረጃን ኢኮሲስተም and then biosphere መጨረሻ ላይ የህይወት ክበብ የምንለው ሁሉንም አይነት ስነ ምህዳሮችን የያዘ ደረጃን ደግሞ biosphere ብለው አደራጅተዋል ማለት ነው። so the traditional ecological investigation usually starts at the level of individual ማለት ነው። ስለዚህ ኢኮሎጂስትስ የስነ ምህዳር ተመራማሪዎች ጥናት ሲጀምሩ ከአንድ ኢንዲቪጁዋል አንድ ስፔሲፊክ ከሆነ ዝርያ ነው ማለት ነው እያሰፉ ጥናታቸውን የሚሄዱት። አክቲቪቲ 6.6ን ደግሞ እዚህ ጋር ስንሰራ it's a field observation ወደ መስኮታችሁ የምትሰሩት የትግበራ አይነት ነው። so ምን ታደርጋላችሁ? make a field excursion to the nearest national park or sanctuary በአካባቢያችሁ የሚገኝ ብሔራዊ ፓርክ ወይም ደግሞ የእንስሳት መጠጊያ ካለ ወደዛ ሽርሽር በመሄድ you study the population of plants or animals ማለት ነው። የተለያዩ እጽዋትና እንስሶች በዛ ፓርክ ውስጥ ወይም የእንስሳትና የእጽዋት መጠጊያ ውስጥ የምታገኟቸውን የእጽዋትና አኒማልስ ፖፑሌሽን ታጠናላችሁ ይላቸዋል። ከዛም እንዴት ነው የምታደርጉት? you ask an ecologist or a wildlife biologist በዛ በሳንክቹሪ ውስጥ የምታገኟቸውን ባለሙያዎች የስነ ምህዳር ተመራማሪዎች ትጠይቃላችሁ ስለተለያዩ በዛ ውስጥ ስለሚገኙ ፕላንትስ እና አኒማልስ ፕሮፐርቲ ባህሪያቶቻቸው ማለት ነው። በዚህ በፊልድ ቪዚት ጊዜ የሚያስፈልጋችሁ ማቴሪያልስ ኖትቡክ እና ፔንስል ወይም እርሳስ፣ ባይኖኩለር ነገር አቅርቦ ማያ መሳሪያ እና ሜትር ያስፈልጋቸዋል። የተለያዩ ልኬቶችን መለካት ያስፈልጋችሁ እንደሆነ ማለት ነው። ስለዚህ በዛ በምልከታችሁ በፊልድ ቪዚታችሁ ጊዜ ልታያቸው የምትችሏቸው ምልከታዎች ብናይ you might see the size and density of these populations የተለያዩ ያላቸው ነገሮች እንዴት በብዛት እንደሚገኙ በምግብና ውሃ በሚገኝበት ቦታ ላይ ልታዩ ትችላላችሁ ተሰብስበው ወይም ደግሞ በተለያዩ ሰራጭ የተሰባጠሩ ቦታዎች ላይ ደግሞ በትንሽ ቁጥር ልታያቸው ትችላላችሁ። ዲስትሪቢዩሽናቸው አስረጫጭታቸውን ደግሞ ስታዩ የተለያዩ እንደ ምግብና ውሃ ያሉ ቦታ ላይ ክላምፕድ ሆነው ተሰብስበው ወይም ደግሞ ዩኒፎርም ሆነው በየቦታው ውስን የሆነ ቁጥር ሆነው ተበትነው ልታዩ ትችላላችሁ። የራሳቸው ፉክክርና ግዛት ስላላቸው ወይም ደግሞ ራንደምሊ ዝም ብለው በየቦታው ተበታትነው ልታያቸው ትችላላችሁ። ስካተርድ ሆነው ማለት ነው። በሶስተኛ ደረጃ ደግሞ ልታዩ የምትችሉት ነገር አንዱ ከአንዱ ጋር አንዱ ኦርጋኒዝም ከሌላ ኦርጋኒዝም ጋር ያለውን ኢንተራክሽን ወይም መስተጋብር ልታዩ ትችላላችሁ። ሜቢ ፕሬዴሽን አንድ ህይወት ያለው ነገር ሌላኛውን ሲያድን፣ ለምግብ ለውሃ ሲፎካከሩ፣ ለቦታም ሲፎካከሩ ልታዩ ትችላላችሁ። በዛ አካባቢ የምታገኛቸውን እንስሶች ሲምባዮሲስ የሆነ የተለያዩ ዝርያዎች ለጋራ ጥቅማቸው ሲሉ አንድ ላይ ኖረው የምታያቸው አንድ ላይ ልትመለከታቸው የምትችሉ አሉ።
ለምሳሌ ፖሊኔሽንን፣ ግሬዚንግ የመሳሰሉ ተግባራቶችን ልትመለከቱ ትችላላችሁ። እዚ አካባቢ ደግሞ ከምታገኛቸው ኢኮሎጂስትስ ወይም የስነ ምህዳር ተመራማሪዎች ደግሞ እዚ አካባቢ ስላሉ ህይወት ያላቸው ነገሮች አስተዳደግ፣ አሰረጫጨታቸው እና ደግሞ እንዴት ስርጭታቸው በዛ አካባቢ ባሉ ምግብ፣ የአየር ንብረት፣ የመራቢያ ሂደት እንዲሁም ደግሞ ሰዎች በነዛ ህይወት ያላቸው ነገሮች ላይ ያላቸው ተጽዕኖ የመሳሰሉትን ነገሮች ላብራሩላችሁ ይችላሉ። So what's a population የሚለውን ነገር እኔ A population is a group of interbreeding organisms that are members of the same species living in the same area at the same time. population የምንለው ተመሳሳይ የሆኑ ዝርዮች ስብስብን ሲሆን እነዚህ ዝርዮች ደግሞ ኢንተርብሪድ አድርገው ተራብተው ፍሬያማ የሆነ ዘርን መተካት የሚችሉና በአንድ አካባቢ በተመሳሳይ ጊዜ የሚኖሩ መሆን አለባቸው ማለት ነው። እነዚህን ስብስቦች ፖፑሌሽን ለማለት These members of the same population may compete with each other for food, water, mates or other resources. በእነዚህ በአንድ ፖፑሌሽን ውስጥ የምናገኛቸው ህይወት ያላቸው ነገሮች አባላቶቹ ለተለያየ ለምግብ፣ ለውሃ፣ ለሜት ወይም ወሲብ ግንኙነቶች እና ሌሎች ሪሶርሶች የኃይል ምንጮች ውድድር ሊያደርጉ ወይም ሊፎካከሩ ይችላሉ። Some species have adaptations to that reduce competition within a population. አንዳንድ ዝርዮች ባሉበት ፖፑሌሽን ውስጥ ከሌሎች ከነሱ ጋር ተመሳሳይ ከሆኑ ዝርዮች ጋር ያላቸውን ፉክክር ውድድር ለመቀነስ ሲሉ የተለያዩ አዳፕቴሽኖች ወይም ደግሞ አካላዊና ባህሪያዊ የሆኑ ራስን ከአካባቢ ጋር አላምዶ ማቆያ መንገዶች አሏቸው። For instance ለምሳሌ ፍሮግስን ብንመለከት ወይም እንቁራሪቶችን ብንመለከት they have a life cycle in which the young tadpole የህይወት ዑደት አላቸው። እንደዚህ ይሄ ትልቁ ወይም ደግሞ ያደገ እንቁራሪት ከመምጣቱ በፊት የሚያልፍበት ማለት ነው። እንቁላሉ ተፈልፍሎ ከዛ ከእንቁላሉ ታድፖል ሆኖ ነው ትልቁ እንቁራሪት የሚመጣው እና የያንግ ታድፖል ወጣቱ እንቁራሪት ያላደገው ማለት ነው ከአደልቱ ፍሮግ ጋር እንዳይፎካከር በአካባቢያቸው የሚገኘው የምግብ ሪሶርስን ተመስርቶ ማለት ነው የራሱ የሆነ የተለየ መንገድ አላቸው። ስለዚህ ታድፖልስ ኢት አልጊ ታድፖሎቹ አልጌዎች ላይ ነው የሚመገቡት ወይም ደግሞ አቅላሚዎችን ነው የሚመገቡት። ያደጉት ደግሞ ፍሮግስ ደግሞ ወይም ያደጉት እንቁራሪቶች ደግሞ የሚበሉት ነፍሳትን ነው ማለት ነው። so therefore they are not competing with each other for food ማለት ነው። እዚህ ተመሳሳይ ዝርያዎች የሆኑ እንቁራሪቶች ለምግብ እርስ በእርስ እንዳይፎካከሩ በዚህ መልኩ ባህሪያቸውን አዳፕት አድርገዋል ማለት ነው። Activity 6.7 ስንሰራ it's sharing observation and reflection ነው። የምትመለከቱትን እርስ በእርስ ሀሳባችሁ የምታጋሩበት አክቲቪቲ ነው። አሁንም እንደምታደርጉት you make a field excursion to the nearest national park, wildlife reserve, forest or sanctuaries and study the properties of the biological communities ነው። በአካባቢያችሁ የሚገኝ ናሽናል ፓርክ ካለ፣ ብሔራዊ ፓርክ ካለ፣ የተለያዩ የዱር አራዊት ማቆያዎች ካሉ እንዲሁም ደግሞ እንስሳት ማስጠጊያ ቦታዎች ካሉ ጫካም ካለ ወደዛ አካባቢ ትምህርታዊ ጉብኝት በማድረግ ሽርሽር በመሄድ እዛ አካባቢ የምታገኟቸውን ባዮሎጂካል ኮሚኒቲስ ለማየት ሞክሩ። ኦብዘርቭ ምልከታ ለማድረግ ሞክሩ ነው የሚላችሁ። ከዛም you ask an ecologist or a wildlife biologist in the park or zoo about the properties of biological communities. እዛ አካባቢ ስለምታያቸው biological communities በዛ ቦታ ከምታገኟቸው የስነ ምህዳር ተመራማሪዎች ጥያቄ ይጠይቃላችሁ እና ሊያስፈልጓችሁ የሚችሉ ደግሞ ማቴሪያልስን ብናይ የተለያዩ እንደ ኖትቡክ፣ ፔንስል፣ እስክሪብቶ፣ ባይኖክላር ያው የራቁ ኦርጋኒዝሞችን ማየት እንድትችሉና ሜትር ወይም መለኪያ ሜትሮች የመሳሰሉትን ሊያስፈልጋችሁ ይችላል ማለት ነው። የሽርሽር ጉብኝት ስታደርጉ እንግዲህ በቦታው ሄዳችሁ ጉብኝት ስታደርጉ ልታያቸው የምትችሏቸውን ምልከታዎች ብናወራባቸው ለምሳሌ ስፒሺስ ዳይቨርሲቲውን ልታስተውሉ ትችላላችሁ። በዛ ኮሚኒቲ ውስጥ የተለያዩ ዝርዮችን ልታዩ ትችላላችሁ። እጽዋቶችን፣ እንስሳቶችን ማለት ነው። የነዚህ ደግሞ የእጽዋቶችን እና የእንስሳቶች በዛ አካባቢ መኖር ያው ጤናማ የሆነ ኮሚኒቲ እንዳለ ነው የሚያሳየው። እንዲሁም ደግሞ በዛ አካባቢ ያለውን ስፒሺስ ሪችነስ ልታዩ ትችላላችሁ። በአንድ ኮሚኒቲ ውስጥ ብዙ አይነት
ዝርዮች የእጽዋትም ዝርዮች ብዛት የእንስሳትም ዝርዮችን ብዛት ኖረው ልታዩ ትችላላችሁ። የህይወት ብዝሃነትን በዛው ልትመለከቱ ትችላላችሁ። ስፒሽስ ኢቨን እነሱንም ልታዩ ትችላላችሁ። ይሄ ደግሞ አንዳንድ ስፒሽሶች ዶሚኔት አድርገው ሌሎቹ ደግሞ ባላንስድ ሆነው ልታዩ ትችላላችሁ። በብዛት በዛ አካባቢ የሚገኙ ዝርዮች አሉ። ሌሎች ደግሞ በአናሳ መልኩ የሚገኙ የዝርዮች አይነቶችን ልታዩ ትችላላችሁ። የተለያዩ ኢንትራክሽኖችን ሲምባዮሲስ ሪሌሽንሽፖች አሉ ብለናል አይደለም? በተለያዩ ህይወት ባላቸው ነገሮች መካከል የሚኖር ለጋራ ጥቅም ሲባል የሚኖር መስተጋብሮች እንደ ሚቹዋሊዝም፣ ሁለቱንም ዝርዮች የሚጠቅም አይነት ግንኙነት፣ ኮምፒቲሽን ውድድር፣ ፕሪዴሽን ወይም ደግሞ የማደንና የመታደን መስተጋብሮችን ልትመለከቱ ትችላላችሁ። እንዲሁም ደግሞ ከዛ አካባቢ ካሉ ኤክስፐርቶች ደግሞ ወይም ደግሞ ጠይቋቸው ከተባላችሁ የስነ ምህዳር ባለሙያዎች የተለያዩ እንዴት በዛ አካባቢ ያለው በኮሚኒቲ ውስጥ ያሉትን ህይወት ያላቸው ነገሮች ህይወት የሌላቸው ነገሮች ላይ ተጽዕኖ የሚያሳድሩ ኤባዮቲክ ፋክተርስ ህይወት የሌላቸው ነገሮች ፋክተሮች እና ሂማን አክቲቪቲዎች ወይም የሰው ልጆች ተግባራት እንዴት በዛ አካባቢ የሚገኙ ዝርዮችን መስተጋብርና ብዝሃነት ያሳደረባቸውን ተጽዕኖዎች ጠይቃችሁ ልትረዱ ትችላላችሁ ማለት ነው። አሁን ደግሞ what's a biological community የሚለውን ነገር እንመልስ። So a biological community consists of different species within an area, typically a three-dimensional space. ኮሚኒቲ የምንለው የኢኮሎጂካል ሌቭል ደረጃ ምንድን ነው? የተለያዩ ዝርዮች በአንድ አካባቢ ሲኖሩ አብዛኛው ጊዜ በትሪ ዳይሜንሽናል ስፔስ ማለት ነው። ትሪ ዳይሜንሽናል ስፔስ የሚለው ለምሳሌ የውሃ ውስጥ የሚኖሩ የተለያዩ ዝርዮችን ብናይ የዛ የውሃው ሰርፌስ አለ አይደል? የላይኛው የውሃው ክፍል፣ መካከለኛው የውሃው ክፍል፣ የውሃው ክፍል ደግሞ ጥልቀት ያለው ስረኛው የውሃው ክፍልን በሶስት ዳይሜንሽን አድርገን ብንወስድ በእነዚህ በሶስቱም አካባቢዎች የሚኖሩ የተለያዩ ዝርዮች ሊኖሩ ይችላሉ። እንዲሁም ደግሞ ምድራዊ በሆነው ኢንቫይሮንመንት ምድራዊ በሆነው ደግሞ ስነ ምህዳር ላይም እንደዚሁ ዛፎችን ብንወስድ የዛፉ ጫፍ ላይ የሚኖሩ የዛፉ መካከለኛ ላይ የሚኖሩ እና የጫፉ ስር የሚኖሩ የተለያዩ ኮሚኒቲዎች ልናገኝ እንችላለን። ስለዚህ በእንዲህ አይነት መልኩ በእንዲህ አይነት ቦታዎች ላይ የተለያዩ ህይወት ያላቸው ነገሮች አንድ ላይ ተሰብስበው ሲኖሩ ነው ባዮሎጂካል ኮሚኒቲስ የምንለው። and the interaction within and among this speciesንም ይጨምራል ማለት ነው። በእነዚህ የተለያዩ ዝርዮች መካከል ያለ መስተጋብርና ከሌሎች ዝርዮች ጋርም ያላቸው መስተጋብርንም ይጨምራል ባዮሎጂካል ኮሚኒቲ የምንለው ሌቭል ወይም ደረጃ። ኤግዛምፕልስ ኦፍ ኢንተራክሽንስ ኢንክሉድ በኮሚኒቲ ውስጥ የምናያቸው የተለያዩ መስተጋብሮች ብናይ ፕሪዴሽን የአዳኝና የታዳኝ ኢንተራክሽን አለ፣ መስተጋብር አለ፣ ፓራሲቲዝም አለ፣ አስጠጊና ጥገኛ አይነት መስተጋብር ይኖራል፣ ሄርቢቮሪ ይኖራል፣ ሳር በሊታዎችና የሳሮች እንዲሁም ደግሞ ኮምፒቲሽን ውድድር ይኖራል። ኤንድ ፖሊኔሽን ወይም ደግሞ እርክበብናኝ ሂደቶች የመሳሰሉ አይነት መስተጋብሮች ሊታዩ ይችላሉ በአንድ ኮሚኒቲ ውስጥ። ኤንድ ኢን አ ባዮሎጂካል ኮሚኒቲ changes in one population may cause change in another population ማለት ነው። የአንዱ ፖፑሌሽን ለውጥ የሌሎች ፖፑሌሽን ለውጦችን ሊያስከትል ይችላል ማለት ነው። for instance ለምሳሌ if the number of mouth eating birds አይጦችን የሚበሉ አዋፋት እንደ ሀወክስ ያሉ ጨልፌቶች ያሉ አዋፋት የነሱ ቁጥር በኮሚኒቲ ውስጥ ኢንክሪዝ ማድረግ በትንሽም ቢሆን okay in a community increases slightly then the number of mice in that community will decrease slightly ማለት ነው። ስለዚህ እነዚህ የአይጥ በሊታ ጨልፌቶች ቁጥር መጨመር በዛ ኮሚኒቲ ውስጥ የሚገኙ የአይጦችን የኮሚኒቲ መጠን ሊቀንሰው ይችላል ማለት ነው። ስለዚህ የአንዱ ፖፑሌሽን ለውጥ የሌላኛውን ፖፑሌሽን ለውጥ ሊያስከትል ይችላል ማለት ነው። in a healthy forest community አንድ ጤናማ በሆነ የጫካ ኮሚኒቲ ውስጥ there are many populations that depend on each other በብዙ ቁጥር የሚገኙ ፖፑሌሽኖች አሉ አንዳቸው በአንዳቸው ላይ የተመሰራረቱ ማለት ነው። so this might include birds eating insects ለምሳሌ የተለያዩ ነፍሳትን የሚበሉ አዋፋትን የያዘ ሊሆን ይችላል ያ ኮሚኒቲ። mushrooms growing from a decaying leaves or bark የተለያዩ እንጉዳዮች እየበሰበሱ ባሉ ቅጠሎች ወይም የእጽዋት ግንዶች ላይ የሚያበቅሉ ሊሆኑ ይችላሉ። while these populations are connected to each other and they are all affected by abiotic factors ማለት ነው። ስለዚህ እነዚህን ምሳሌዎች ብናይ ይሄ ወፍ በኢንሴክቶች ላይ
የተንተራሳ ነው። የኢንሴክቶች መኖር ያስፈልጋል ማለት ነው ለዚህ በርድ መኖር። እንዲሁም ደግሞ የእነዚህ የወዳደቁ የእጽዋት ቅጠሎችና ግንዶችም ሊኖሩ ያስፈልጋል ማለት ነው እነዚህ መሽሩምስ ማደግ እንዲችሉ። በተጨማሪም እርስ በእርስ ከመገናኘታቸውን ባሻገር በሌሎች በአካባቢያቸው በሚገኙ ኤባዮቲክ ፋክተርስ ህይወት የሌላቸው ነገሮችም ተጽዕኖ ይደረግባቸዋል ማለት ነው በእነዚህ ኤባዮቲክ ፋክተርስም። So this relationships between different populations and their surrounding creates an ecosystem ማለት ነው። ስለዚህ በተለያዩ ፖፕሌሽኖች መካከል ያለው ዝምድናና መስተጋብር እንዲሁም ደግሞ እነዚህ ፖፕሌሽኖች በአካባቢያቸው ካሉ የተለያዩ ኤባዮቲክ ፋክተርስ ወይም ደግሞ ህይወት የሌላቸው ነገሮች ጋር ያላቸው መስተጋብር ምንን ይፈጥርልናል ማለት ነው? ኢኮሲስተም የምንለውን የኢኮሎጂካል ሌቭል ደረጃን ይፈጥርልናል ማለት ነው። this is what we call ecosystem ወይም ስነ ምህዳር የምንለው። እዚህ ጋር ሰልፍ አሰስመንት 6.3 ስንሰራ how do the young tadpoles and adult frogs reduce competition for food ይለናል። ያንግ የሆነ ወጣት የሆነ እንቁራሪት ከአደገ እንቁራሪት ጋር የምግብ ፉክክር እንዳይኖርበት እንዴት አድርጎ ነው ራሳቸውን ያላመዱት እነዚህ ተመሳሳይ ዝርዮች ይለናል። ሁለተኛ ጥያቄ ደግሞ write the characteristics features of a biological community የባዮሎጂካል ኮሚኒቲ የምንለው ደረጃን ምን አይነት ባህሪያት እንዳሉት መገለጫ ባህሪያት እንዳሉት አብራሩ ወይም ጻፉ ነው የሚለው። ለመጀመሪያው ጥያቄ ቀደም ብለን እንዳየነው ስንመለስ this young tadpoles ገና ወጣት የሆኑ እንቁራሪቶች ከአደልት ፍሮክስ ጋር ያላቸውን የተለያዩ የምግብ ውድድሮች ውስጥ እንዳይገቡ ምን ያደርጋሉ? the tadpoles are herbivores ሳር በሊታ ይሆናሉ ወይም ደግሞ they eat እንደ አልጌ ያሉ እጽዋቶችን ይመገባሉ። the frogs ደግሞ carnivores ይሆናሉ ኢንሴክቶችን ይበላሉ ማለት ነው። ስለዚህ እንደ አይነት አዳፕቴሽኖችን በመላመድ በሁለቱ መካከል ያለውን በእነዚህ ተመሳሳይ በሆኑ ዝርዮች መካከል ያለውን ውድድር ወይም ፉክክር ይቀንሳሉ። የባዮሎጂካል ኮሚኒቲ ካራክተሪስቲክስ መገለጫ ባህሪያቶችን ደግሞ ስናይ በአንድ ኮሚኒቲ ውስጥ there is a species diversity አይደለም የተለያዩ ዝርዮች አሉ። species regionsም በዚሁ አለ። ደግሞ በዘር መለያ የተለያዩ ዝርዮች መገኘት ብቻ ሳይሆን የተለያዩ ዝርዮች የመገኛቸው ቁጥር ወይም የተለያዩ ዝርዮቹ የቁጥር መጠን ብዙ ነው። and species evennessም ደግሞ አለ። የእያንዳንዱ ደግሞ ስፒሽስ እያንዳንዱ ዝርያ በኮሚኒቲ ውስጥ የሚገኙ የእያንዳንዱ ዝርያዎች በብዛትም አሉ አባንዳንስ ሆነው እና ኢንትራክሽን አለ የተለያየ አይነት መስተጋብሮች አሉ በአንደኛው እና በሌላኛው የእንስሳት ወይም የእጽዋት ዝርያ መካከል ያለ ለምሳሌ እንደ አዳኝና ታዳኝ ሚቹዋሊዝም ያልነው ሁለት የተለያዩ ዝርዮች ለጋራ ጠቀሜታቸው ሲሉ አንድ ላይ የመኖር አይነት መስተጋብሮች ይታያሉ እና ትሮፊክ ስትራክቸሮችም ደግሞ አሉ የምግብ ሰንሰለቶችም ይታያሉ። በዛ በምግብ ሰንሰለት ውስጥ እንዴት ኃይል እንደሚፈስም መገንዘብ ይቻላል። and ስፓሻል ዲስትሪቢዩሽንም አለ በባዮሎጂካል ኮሚኒቲ ውስጥ እነዚህ የተለያዩ ዝርዮች በተለያየ መኖሪያ ቦታ ላይ አሬንጅድ ሆነው እናያቸዋለን ማለት ነው። ከዚህ ጋር በመጽሐፋችሁ ላይ እንደ አቴንሽን የተቀመጠ ሀሳብ አለ። ምንድነው እሱ? ምን ይላል? a variety of methods can be used to sample population to determine their size and density የተለያዩ መንገዶችን መጠቀም ይቻላል። አንድ ኢኮሎጂስት ወይም ደግሞ የስነ ምህዳር ተመራማሪ የተለያዩ ናሙናዎችን የፖፑሌሽን ናሙናዎችን ለመውሰድ በሚፈልግበት ጊዜ እና ደግሞ የነዛ የፖፑሌሽኖች በዛ አካባቢ ያሉ ፖፑሌሽኖች ያላቸውን መጠን እና እፍግታ ለማወቅ የሚረዳቸው መንገዶች አሉ። for immobile organisms such as plants ለማይንቀሳቀሱ ህይወት ያላቸው ነገሮች እንደ እጽዋት ማለት ነው። እንዲሁም ደግሞ for a very small and slow moving organisms በጣም በቀስታ ለሚንቀሳቀሱ ትናንሽ ኦርጋኒዝሞች ምን አይነት መንገድ መጠቀም ይቻላል? የነዚህን የፖፑሌሽኖች ሳምፕል ለመውሰድ እና ያላቸውን መጠን እና ፍግታ ለማወቅ ኳድራትን መጠቀም ይቻላል። so a quadrat is a way of marking of square areas within a habitat ማለት ነው። ኳድራት ምንለው ያንን ቦታ ለናጠና የምንፈልገውን ናሙና ልንወስድ የምንፈልገውን መኖሪያ ቦታ አራት ማዕዘን በመስራት ለይተን የምናወጣበት ነው ማለት ነው። ይሄን የምናደርገው it could be by staking out area with the sticks and strings ነው ወይ በእንጨት ቸክላዎች እዚህ ጋር ተክሎ በገመድ
ወይም ደግሞ በተለያዩ እንደ እንጨት፣ ፕላስቲክ ወይም የብረት አራት ማዕዘኖችን ኦን ዘ ግራውንድ በማስቀመጥ ከነዛ ከአራት ማዕዘኖች ውስጥ የሚገኙ ጥቃቅን ብዙ የማይንቀሳቀሱ እንስሳቶችን ወይም ደግሞ እጽዋቶችን በዛ ቦታ የሚገኙ እጽዋቶችን አባንደንሳቸውን፣ ዲስትሪቢዩሽናቸውን፣ ብዛታቸውን እና አሰረጫጨታቸውን ለማጥናት ስንል የምንወስድበት ናሙና መውሰጃ ቦታን መስራት ነው ማለት ነው። this ኳድራት የምንለው so after setting the quadrats እነዚህን አራት ማዕዘኖች በመስራት ኢኮሎጂስትስ ወይም የስነ ምህዳር ተመራማሪዎች they count the number of individuals that lie within their boundaries ማለት ነው። በዛ በአራት ማዕዘን ገደብ ውስጥ ያሉ የሚገኙ ኢንዲቪጁዋሎችን ይቆጥራሉ ማለት ነው የስነ ምህዳር ተመራማሪዎች። and the number and size of the quadrat sample depends on the type of organism under study ማለት ነው። ምን ያህል አራት ማዕዘኖች በዛ በምናጠናበት የጥናት ቦታችን ላይ እንደምንሰራና የኳድራቱን መጠን በምን አይነት መልኩ መሆን እንዳለበት የሚወስነው የምናጠናው የኦርጋኒዝም አይነት ነው እና እንዲሁም ሌሎች ፋክተሮችም ይወስኑታል including the density of the organism ማለት ነው። የዛ የእጽዋቱም ደግሞ ወይም ደግሞ የምናጠናው ኦርጋኒዝም ያለው እፍግታም ተጽዕኖ አለው ማለት ነው። በምናጠናበት ጊዜ ስለምንሰራቸው የኳድራት ቁጥርና የመጠን አይነቶች ላይ ማለት ነው። ለምሳሌ የምናጠናው ኦርጋኒዝም እንደ ሳሮች፣ ሞስስ ከሆኑ ትናንሽ የሆኑ ኳድራቶች አራት ማዕዘኖችን መስራትና ብዙ ሳምፕሎች መውሰድ ሊያስፈልግ ይችላል። ስለዚህ ብዙ ኳድራቶችን መስራት ሊጠበቅብን ይችላል እና ደግሞ የምናጠናው ደግሞ ኦርጋኒዝም ተለቅ ያለ ስፕሬድ አውት ያደረገ ከሆነ ልክ እንደ ሽረብስ ትሪስ ከሆነ ቁጥቋጦዎች፣ ትላልቅ ዛፎች ደግሞ ከሆነ አንድ ተለቅ ያለ ወይም ውስን ቁጥር ያላቸውን ኳድራቶች በመስራት ከነዛ ናሙናዎች መውሰድ በቂ ሊሆን ይችላል ማለት ነው። ስለዚህ ይለያያል እንደምናጠናቸው ኦርጋኒዝሞች አይነት ማለት ነው። ሶ ዋነኛ ዓላማው is to ensure that enough individuals of the species are counted to get accurate sample ነው። በበቂ መልኩ ከዛ ከአስቀመጥነው ኳድራት መለያ ውስጥ በቂ የሆነ አኩሬት የሆነ እንዲሁም ትክክለኛ የሆነ ናሙና መወሰዱን ለማረጋገጥ ነው ማለት ነው የሚረዳው እንደዚህ አይነት ጥንቃቄዎች ማድረግ ማለት ነው። that correlates with the habitat including the areas not sampled ማለት ነው። ስለዚህ የተሰበሰበው ከኳድራቶቹ የተሰበሰበው ናሙና ምን ማድረግ አለበት ማለት ነው? it should represent or match ሊያረግ ኮሬሌት ሊያረግ ሊዛመድ ይገባል ማለት ነው። ናሙኖቹ ካልተወሰደባቸው የዛ ኦርጋኒዝም ሀቢታት ጋር ማለት ነው። ኢቨን ዶ ምንም አይነት ሳምፕል ከዛ ቦታ ባይወሰድም ለዛ ነው የሚጠቅመው የምንወስዳቸው ሳምፕሎች ናሙናዎች ከምናጠናው ኦርጋኒዝሞች ጋር ተስማሚነት ያላቸው አይነት መሆን ያለባቸው ማለት ነው። የምንሰራው ኳድራት ተስማሚ መሆን ያለበት ከምናጠናው የኦርጋኒዝም አይነት ጋር። የዛሬው ቪዲዮአችን ይህን ይመስል ነበረ። በቀጣይ ቪዲዮ ደግሞ 6.14ን ስለ ኢኮሲስተም ወይም ስለ ምህዳር የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ። ጥያቄዎች፣ አስተያየቶች ካላችሁ እዛ ላይ ጻፉልን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።